ሰላም ተማሪዎች እንደምን አላችሁ? ደህና እንደምትሆኑ ተስፋ አደርጋለሁ። በዛሬው ርዕሳችን የምናየው የዛሬው ክፍለ ጊዜያችን ኢርቱ ወደረኝነት የሚል ርዕስ ይሆናል። በቀጥታ ወደ ርዕሳችን ከማለፋችን በፊት እስቲ ከዚህ በፊት የተማርነውን እንከልሰዋለን። ከዚህ በፊት ምንድን ነው ያየነው? ርዕቱ ወደረኝነት፣ ርዕቱ ወደረኝነት፣ ርዕቱ ወደረኛነት፣ ርዕቱ ወደረኛነት የሚል አለ። ስለዚህ ሁለት ነገሮች ርዕቱ ወደረኛ ናቸው የምንለው ምን ሲሟላልን ነው? ትርጓሜውን መጀመሪያ ያሳያችሁና አንድ ምሳሌ አይተን ወደ ዛሬው ርዕሳችን እናልፋለን ማለት ነው። ርዕቱ ወደረኛ ማለት ቀ ከሸጋ ርዕቱ ወደረኛ ነው ብለን ስንጽፍ ይህን ምልክት እናስቀምጣለን። ስናነበው ምን ብለን ነው የምናነበው? ቀ ከሸጋ ርዕቱ ወደረኛ ነው እያልን ነው ማለት ነው። ስለዚህ ቀ ከሸጋ ርዕቱ ወደረኛ የሚሆነው መቼ ነው? አንድ ቁጥር ጠ ሲኖረንና አንድ ቁጥር ጠ ሲኖረንና ቀ እኩል ይሆናል ጠ ሲባዛ በሸ የሚሰጠን ከሆነ ብቻ ነው። የሚሰጠን ከሆነ ብቻ ይሄ የሚሟላ ከሆነ ቀ ከሸጋ ርዕቱ ወደረኛ ነው ብለን እናስቀምጣለን ማለት ነው። በጣም ጥሩ። ብዙ አይነት ምሳሌዎችን ከዚህ በፊት አሳይቻችሁ ነበረ። እስቲ አንድ ምሳሌ እንውሰድ። ለምሳሌ የሸ ዋጋ እና የቀ በሰንጠረዥ መልክ እንደዚህ አድርጌ ብሰጣችሁ 1 2 3 4 5 እያለ ቢሄድ ይሄ የቀ ዋጋዎች ደግሞ እንደዚህ 2 4 6 8 እና 10 ቢሆን አሁን የሸና የቀ ዝምድናቸው ቀጥተኛ የሆነ ዝምድና ነው ያላቸው። እንዴት ነው የምናረጋግጠው? ይሄንን የቀ ዋጋ በጨመረ ቁጥር የሸ ዋጋም እየጨመረ ነው ሄደው። ስለዚህ ዝምድናቸው ቀጥተኛ የሆነ ዝምድና ነው ያላቸው ማለት ነው። እሺ ጥሩ። ርዕቱ ወደረኛ ለማለትስ ቀጥተኛ መሆናቸውን አረጋግጠናል። ርዕቱ ወደረኛ ለማለት ደግሞ አንድ ቁጥር ምን ያስፈልገናል? ጠ ያስፈልገናል። ጠ ማለት ደግሞ ቀ እኩል ይሆናል ጠ ሲባዛ በሸ ከሆነ ጠ ለብቻው ስናስቀራው ምን ይሰጠናል? ጠ እኩል ይሆናል እዚህ ጋር በሁለቱም በኩል በሸ ብናካፍል ጠ እኩል ይሆናል ቀ ሲካፈል ለሸ እናገኛለን ማለት ነው። ይሄ ባለፈው ነግሬያችኋለሁ። ቀ እኩል ይሆናል ጠ ሲባዛ በሸ በሁለቱም በኩል በሸ ባካፍል ሲካፈል ለሸ ቢሆን ሸ በሸ ይጣፋና ማን ይቀራል? ጠ ይቀራል። ስለዚህ ጠ ማለት ቀ ሲካፈል ለሸ። ስለዚህ ጠ እዚህ ጋር ምን ነበር የሚባለው? መጣኝ። ስለዚህ መጣኙን ለማግኘት ቀን ለሸ ስናካፍለው የምናገኘው ውጤት ይሆናል ማለት ነው። ስለዚህ ርዕቱ ወደረኛ ለማለት ሁሉም ጋር ትሄዱና ቀን ለሸ ስታካፍሉ ተመሳሳይ ውጤት እናገኛለን ወይስ አናገኝም የሚለውን ማየት ነው ማለት ነው። ጥሩ። ስለዚህ 2 ሲካፈል ለ1 ስንት ነው የሚሰጠን? 2 ነው የምናገኘው። 4ን ለ2 ስናካፍለው 2 እናገኛለን። 6ን ለ3፣ 8ን ለ4፣ 10ን ለ5 ስናካፍለው ተመሳሳይ የሆነ ቁጥር እናገኛለን ማለት ነው። ጥሩ። ስለዚህ እዚህ ጋር መጣኙ ጠ እኩል ይሆናል ቀ ሲካፈል ለሸ። ሁሉም ጋር እኩል የሆነ ውጤት የሚሰጠን ከሆነ ቀና ሸ ርዕቱ ወደረኛ ናቸው ማለት ነው። ርዕቱ ወደረኛ ናቸው። ይኸው እዚህ እንደምናየው 2 ሲካፈል ለ1 እኩል ይሆናል 4 ሲካፈል ለ2 እኩል ይሆናል 6 ሲካፈል ለ3 8 ሲካፈል ለ4 እና 10 ሲካፈል ለ5 የነዚህ ሁላ ውጤት የሚሰጠን ስንት ነው? 2 ነው የሚሰጠን። ስለዚህ ቀ ከሸጋ ያለው ዝምድና ምን አይነት ዝምድና ነው ማለት ነው? ርዕቱ ወደረኛ ነው ማለት ነው። ርዕቱ ወደረኛ ነው። ስለዚህ ርዕቱ ወደረኛ ላይ አንዱ ሲጨምር ሌላኛውም የሚጨምር እንደገና ደግሞ አንድ ቁጥር መጣኝ የሆነ ቁጥር ጠ ሲኖረንና ቀ እኩል ይሆናል ጠ ሲባዛ በሸ የሚሟላ ከሆነ ቀና ሸ ያላቸው ዝምድና ርዕቱ ወደረኝነት ብለን እንጠራዋለን ማለት ነው። ይህንኑ በስርዓተ ውቅር ላይ ማመልከት እንደምንችል አሳይቻችሁ ነበር። ስርዓተ ውቅር። ስለዚህ ስርዓተ ውቅር እንዴት ነው የሚመሰረተው? በሁለት ጨረሮች ነው። በሁለት ጨረሮች አግድም የሆነ የቁጥር ጨረር አለን፣ ቋሚ የሆነ የቁጥር ጨረር አለን። እነዚህ ሁለት ጨረሮች የሚገናኙት በሁለቱም ጋር 0 ሲሆን ስለዚህ 0 መለያ ነጥባችን ነች። ይሄ የሸ ውቅር ብለን እንጠራዋለን። አግድም የሆነውን የሸ ውቅር ቋሚ የሆነውን መስመር ደግሞ የቁጥር ጨረር ቀ
ውቅር ብለን እንጠራዋለን። ቀ ውቅር። ስለዚህ ሸ ውቅር ላይ ያሉትን ቁጥሮች አስቀምጣለሁ። ስንት 1 2 3 4 እያለን እንደተሰጠን እንሄዳለን ማለት ነው። ጥሩ። ስለዚህ እዚህ ጋር 1 2 3 4 5 አሁን ባለው ምሳሌ መሰረት እስከ 5 ስለሆነ እኩል እየከፋፈልኩ እነሱን አስቀምጣለሁ። ቀጥሎ ያለው ቁጥር ደግሞ የቀ ነው። 2 4 6 እያለ ስለሚሄድ እናንተ በሁለት ብከፋፍሉት የተሻለ ነው የሚሆነው። ስለዚህ እዚህ ጋር 2 4 6 8 እና 10። አሁን በስርዓተ ውቅር ላይ ነጥቦችን እንዴት ነው የምናስቀምጠው? በጥንድ በሆኑ ቁጥሮች የመጀመሪያዋ ቁጥር የምትወክለው የሸ ውቅርን ቁጥር ነው የሚወክልልን። ሁለተኛው ቁጥር ደግሞ የሚወክለው የቀ ውቅር ላይ ያለውን ቁጥር ይወክልልናል ማለት ነው። ጥሩ። ስለዚህ እነዚህን አሁን በጥንድ ቁጥሮች ስናስቀምጣቸው 1 2 ይሆናል። ሸ 1 ከዛ እዚህ ጋር 2 አለኝ 4 6 8 10 ያደርጋችሁ ሙሉት። ሸ 1 ሲሆን ወደ ላይ ይወጣና ማጋ ቆማለሁ የቀ ውቅር 2 እስከሚሆን ድረስ። ስለዚህ እዚች ጋር ያለችው ነጥብ ይሄንን ነው የሚወክልልን ማለት ነው። ቀጥሎ ሲያለው 2 ሲሆን ወደ ላይ ይወጣለሁ ማጋ ቆማለሁ ቀ 4 በሚሆንበት ሰዓት ይኸው እዚች ጋር እንደዚህ አድርገን እናቆማታለን ማለት ነው። ስለዚህ ይሄ ነጥብ የሚወክለው 2 4 ይሆናል ማለት ነው። 2 4 ጥሩ። 3 ሲሆን 6 ነው። ስለዚህ 6 በ6 መደዳ እንደዚህ አድርገን እንሄዳለን። 4 ሲሆን 8 ነው። ያው 8 እዚች ጋር አለች። 5 10 ነው። 10 ላይ ነጥቧ እዚህ ጋር ትሆናለች ማለት ነው። ምንድነው ማረጋገጫችን በትክክል ለመስራታችን? እነዚህ ነጥቦች በቀጥታ መስመር ላይ የሚያርፉ ነጥቦች መሆናቸው ነው። አሁን ቀጥ አድርጌ እነዚህን ባሰምር በአንድ አይነት መስመር ላይ የሚገኙ ነጥቦች ናቸው ማለት ነው። ያው እዚህ ጋር ቀጥ አድርገን እናሰምረዋለን። ቀጥታ መስመር ይሰጠናል ማለት ነው። ስለዚህ ሸ እና ቀ ቀጥተኛ የሆነ ዝምድና ነው ያላቸው ማለት ነው። ቀጥተኛ የሆነ ሸ ሲጨምር ቀም የሚጨምር ቀጥተኛ የሆነ ዝምድና በግራፉም እንደምናየው ይሄው ቀጥታ መስመር ላይ ነው ያሉት ማለት ነው። ነጥቦቹ እንዳለ የሚገኙት እዚህ መስመር ላይ ነው። እዚህ መስመር ላይ ያው እዚህኛዋ እዚህ ጋር ያለው ነጥብ ይገኛል ማለት ነው። ጥሩ። ይሄ አሁን ከዚህ በፊት የተማርነው ነው። ዛሬ የምናየው ኢርቱ ወደረኝነት ነው። ኢርቱ ወደረኛነት። ስለዚህ የዛሬው ትምህርታችን ኢርቱ ወደረኛነት ይሆናል። ዋነኛ ዓላማችን ምንድነው? ኢርቱ ወደረኛነት ትርጓሜውን ማወቅ፣ ኢርቱ ወደረኛ ምን ማለት እንደሆነ እሱን መረዳት። በሁለተኛ ደረጃ ደግሞ ኢርቱ ወደረኝነትን ቀመሩን ተጠቅመን የቃላት ፕሮብሌሞችን ለመፍታት እንሞክራለን ማለት ነው። አንዳንድ ምሳሌዎችን አሳያችኋለሁ። በሶስተኛ ደረጃ የኢርቱ ወደረኝነትን በስርዓተ ውቅር ላይ ነጥቦችን በስርዓተ ውቅር ላይ እናመለክታለን ማለት ነው። ጥሩ። ስለዚህ አሁን በቀጥታ ወደ ኢርቱ ወደረኝነት ትርጓሜ ከማለፋችን በፊት እስቲ ይሄንን መልመጃ እንሰራለን። የሚከተለውን ሰንጠረዥ ሙሉ እና የቀ እና የሸ ዝምድና ተናገሩ። ቀና ሸ በዚህ ዝምድና ተቀምጠዋል። ቀ ሲባዛ በሸ እኩል ይሆናል 2። ይሄ ተሰጥቶናል። ሸ ቀ እዚህ ጋር ሸን እየጨመርኩ ሄዳለሁ። 1 2 3 4 5 6 ይሄ ይበቃናል። ጥሩ። ምንድነው የተሰጠን? ይሄ ሰንጠረዥ ተሰጥቶናል። አንድ ዝምድናቸው ደግሞ ቀ ሲባዛ በሸ 2 ነው ተብሎ ተሰጥቷቸዋል። ስለዚህ ይሄንን ሰንጠረዥ አሟሉን የተባላችሁት። አሁን ቀጥሎ ምንድነው የምናደርገው? ከቀመራችን ቀ ሲባዛ በሸ እኩል ይሆናል 2 ቀመር ተሰጥቶናል። የሸ ዋጋ 1 ሲሆን ቀ ስንት ይሆናል የሚለውን
እያስገባው እየተካው እሰራለሁ ማለት ነው። ስለዚህ ሸ እኩል ይሆናል 1 ሲሆን የቀ ዋጋ ምን ይሆናል? ቀ ሲባዛ በሸ እኩል ይሆናል 2። ከዚህ ውስጥ ማንን ለብቻው አስቀራለሁ? ቀ ለብቻው አስቀራለሁ። ስለዚህ በሁለቱም በኩል በሸ ባካፍል ቀ እኩል ይሆናል 2 ሲካፈል ለሸ አገኛለሁ ማለት ነው። በዚህኛውም በኩል በሸ በዚህኛውም በኩል በሸ ስናካፍል ያው ቅድም እንደነገርኳችሁ ቀ ሲባዛ በሸ እኩል ይሆናል 2 ሲካፈል ለሸ እዚህ ሸ በሸ ይጣፋል። ቀ እኩል ይሆናል 2 ሲካፈል ለሸ የሚል ቀመር እናገኛለን ማለት ነው። አሁን እዚህ ውስጥ በሸ ፋንታ አንድን እተካለሁ። ስለዚህ 2 ሲካፈል ለ1 የቀ ዋጋ ስንት ሆነ ማለት ነው? 2 ሰጠን። ስለዚህ እዚህ ጋር መጣና 2ን እሞላለሁ። ቀጥሎስ ሸ ስንት ሲሆን? ሸ እኩል ይሆናል 2 ሲሆን ቀ እኩል ይሆናል 2 ሲካፈል ለሸ ነው። ስለዚህ በሸ ፋንታ 2ን እዚህ አንጥቼ አስገባለሁ ማለት ነው። 2 ሲካፈል ለ2 እኩል ይሆናል ስንት? 1። ስለዚህ የሸ ዋጋ 2 ሲሆን ቀ ደግሞ 1 ነው የሚሆነው ማለት ነው። እየሞላን እንሄዳለን። ሸ ስንት ሲሆን? ሸ እኩል ይሆናል 3 ሲሆን ቀ እኩል ይሆናል 2 ሲካፈል ለ3። ስለዚህ 2/3 አገኛለሁ። እንደዚሁ ሸ እኩል ይሆናል 4 ሲሆን ደግሞ ቀ እኩል ይሆናል 2 ሲካፈል ለ4 2/4 ይሰጠናል። እዚህ ጋር 2/4 ብላችሁ ታስቀምጣላችሁ ማለት ነው። እንደዚህ ያደረግን ሸ እኩል ይሆናል 5 ሸ እኩል ይሆናል 6 ሲሆን ቀ ስንት ይሆናል የሚለውን እየተካን እዛ ጋር እናስቀምጣለን ማለት ነው። ስለዚህ ቀ እኩል ይሆናል 2/5 እዚህ ጋር ደግሞ ቀ እኩል ይሆናል 2/6 እናገኛለን። አሁን 2/5 እዚህ ይቀመጣል። እዚህ ጋር 2/6 አለኝ ማለት ነው። ምንድነው ከዚህ የምንረዳው ምንድነው? አሁን የሸ ዋጋ 1 2 3 4 5 6 እያለ እየጨመረ ነው ሄደው። የቀስ 2 ከዛ ቀጥሎ 1 ቀንሷል። አያችሁ 1 ብሎ ደግሞ እዚህ ስንት አለን? 2/3 2 ለ3 ስናካፍለው ከ1 ያነሰ ቁጥር ነው። 2/4 ከዚህኛው ያነሰ ቁጥር ነው። 2/5 ከዚህ ያነሰ ነው። ምክንያቱም እዚህ 2 ነው ያለው። የምናካፍለው ደግሞ ለ3 ለ4 ለ5 ለ6 ሲሆን ውጤቱ እያነሰ ነው የሚሄደው ማለት ነው። ስለዚህ እዚህ ጋር 2 1 2/3 2/4 2/5 2/6 ምን እየሆነ ነው ሄደው? እየቀነሰ ነው ሄደው። እንደዚህ አይነት ዝምድና የቀና የሸ አንዱ ሲጨምር አንዱ የሚቀንስ ከሆነ እንዲህ አይነት ዝምድና ምን ብለን እንጠራዋለን? የኢ ርቱ ወደረኝነት አንዱ መስፈርታችን ነው ማለት ነው። ስለዚህ ቀጥተኛ ያልሆነ ዝምድና አላቸው ማለት ነው። ስለዚህ አሁን ምንድነው ቀ ከሸ ጋር ቀጥተኛ ያልሆነ ዝምድና አላቸው። ምክንያቱም አንዱ ሲጨምር አንዱ እየቀነሰ ስለሄደ ቀ ከሸ ጋር ቀጥተኛ የሆነ ዝምድና የላቸውም ማለት ነው። በጣም ጥሩ። ይሄን ካየን አሁን በቀጥታ ማጋ እንሄዳለን። ኢ ርቱ ወደረኝነት ትርጓሜው ምን ይሆናል የሚለውን እሱን እናያለን ማለት ነው። ትርጓሜ ቀ ትርጓሜ ቀ ከሸ ጋር ኢ ርቱ ወደረኛ ቀ ኢ ርቱ ወደረኛ ነው የምንለው አንድ ሌላ ቁጥር ጠ ሲኖርና ቀ እኩል ይሆናል ጠ ሲካፈል ለሸ ሲሆን ብቻ ነው።
አሁን ይሄን ትርጓሜ በደንብ አድርጋችሁ ተከታተሉት። ቀ ከሸጋ ኤ ርቱ ወደረኛ ብለን ስንጽፍ ቀ ይሄን ምልክት አስቀምጣለሁ ማለት ነው። አሁን ከዚህ በፊት ያሳየዋችሁ ቀ አርጊ እንደዚህ አርጊ ሸ ካደረኩ ርቱ ወደረኛ ነው ማለት ነው። ቀ ከሸጋ ርቱ ወደረኛ ነው። ቀጥተኛ የሆነ ዝምድና አላቸው ማለት ነው። እንዲህ አድርገን ከጻፍን ደግሞ አንድ ሸኛ ብዬ ከጻፍኩት እናንተ ስታነቡት ምን ብላችሁ ነው የምታነቡት? ቀ ከሸጋ ኢ ርቱ ወደረኛ ነው ብለን ነው። ቀጥተኛ ያልሆነ ዝምድና አላቸው ማለት ነው። ስለዚህ ቀ ከሸጋ ኢ ርቱ ወደረኛ ነው የምንለው ስንጽፈው እንደዛ አድርገን እንጽፋለን። አንድ ሌላ ቁጥር ጠ ሲኖረንና ቀ እኩል ይሆናል ጠ ሲካፈል ለሸ ሲሆን ብቻ ነው ይላቸዋል። ስለዚህ ይሄ ቀመር የሚሳካ ከሆነ ቀና ሸ ምን አይነት ዝምድና አላቸው ማለት ነው? ኢ ርቱ ወደረኝነት አላቸው ማለት ነው። እዚህ ጋር ጠ ምን ብለን እንጠራዋለን? ጠ የወደረኝነት ጠቋሚ፣ ጠ የወደረኝነት ጠቋሚ ወይም ደግሞ መጣኝ ብለን እንጠራዋለን። ስለዚህ ጠ መጣኛችን ነች ወይም ደግሞ የወደረኝነት ጠቋሚ ነው ማለት ነው። ስለዚህ የወደረኝነት ጠቋሚውን መጣኙን እንዴት አድርገን ማግኘት እንችላለን? እዚሁ ጋር እንመጣና ቀ እኩል ይሆናል ጠ ሲካፈል ለሸ ነው። ስለዚህ ማንኛውም ቁጥር እዚህ በውስጥ ታዋቂነት ስንት አለን? አንድ አለን። አሁን ቀጥሎ ክሪስ ክሮስ አድርጎ መስራት ወይም ደግሞ ወደረኝነት ላይ ሳሳያችሁ ውስጣዊ ከውስጣዊ ጋር ሲባዛ ውጫዊ ከውጫዊ ጋር ሲባዛ እኩል ውጤት እንደሚሰጠን አይተናል። ስለዚህ አንድ ሲባዛ በጠ ጠ እናገኛለን። ቀን በሸ ሳባዛው ደግሞ ቀ ሲባዛ በሸ ይሆናል ማለት ነው። ስለዚህ መጣኙን ለማግኘት የኢ ርቱ ወደረኝነት ላይ ጠ እኩል ይሆናል ቀ ሲባዛ በሸ ይሰጠናል ማለት ነው። ይሄ መጣኙን የምናገኝበት ቀመር ነው። ኢ ርቱ ወደረኝነትን የምናገኝበት ቀመር ደግሞ ቀ እኩል ይሆናል ጠ ሲካፈል ለሸ ይሆናል ማለት ነው። በጣም ጥሩ። አሁን ጥያቄ ይሰራላችኋለሁ። እስቲ አንድ ጥያቄ እንስራ። ምሳሌ 1 ሁለት ሰዎች አንድን ስራ ለመስራት 20 ቀን ቢፈጅባቸው 20 ቀናት ቢፈጅባቸው 8 ሰዎች በስንት ቀን ይህንኑ ስራ 8 ሰዎች በስንት ቀን ይህንኑ ስራ ይጨርሱታል? ጥሩ። እስቲ ይህን ምሳሌ አብረን እንመልከት። ሁለት ሰዎች አንድን ስራ ለመስራት 20 ቀናት ቢፈጅባቸው 8 ሰዎች በስንት ቀን ይህንኑ ስራ ሊጨርሱት ይችላሉ ነው ይጨርሱታል ነው የተባለው። ስለዚህ አሁን ምንድነው የምናየው? እንደዚህ አይነት ጥያቄዎችን ስንሰራ መጀመሪያ ጥያቄውን በደንብ ማንበብ ነው። ከዛ ዝምድናው ምን ይመስላል ነው። አሁን አንድን ስራ ለመስራት ሁለት ሰዎች ሲሰሩት የሚፈጅባቸው ቀን አለ፣ በ20 ቀን ተብሎ ተነግሯቸዋል። ይህንኑ ደግሞ ስራ 8 ሰዎች የሰዎቹ ብዛት በበዛ ቁጥር የቀኑ መጠን ሊያንስ ይችላል ወይስ ሊጨምር ይችላል? አሁን ይሄን ለመረዳት በጣም ቀላል ነው። ሰዎቹ ከበዙ ቀኑ ያጥራል ማለት ነው። ስለዚህ የሰዎቹ ብዛትና የሚፈጀው ጊዜ ቀጥተኛ ያልሆነ ዝምድና ነው ያላቸው ማለት ነው። አሁን በነገርኳችሁ መሰረት ኢ ርቱ ወደረኝነት አላቸው ማለት ነው። አሁን ይህንን ለመስራት ሰንጠረዥ ማዘጋጀት እንችላለን። ምን አድርገን? የሰዎቹ መፍትሄ የሰዎች ብዛት ሸ ብዬ ለወክለው ነው። አሁን የሰዎቹን ብዛት በሸ ወክለነዋል ማለት ነው። ሊወስደው የሚችለው ጊዜ
የቀናቶቹ ብዛት የቀናቶች ብዛት ቀ ብለን ብናስቀምጠው የተሰጠን ምንድነው? ሁለት ሰዎች ያንን ስራ ለመስራት ምን ያህል ቀን የፈጀበት? 20 ቀናቶች። ሁለት ሰዎች በ20 ቀን። 8 ሰዎች ሲሆኑ በምን ያህል ቀን ይሰሩታል ነው ጥያቄዎችን ነው የምንፈልገው ማለት ነው። አሁን ከዚህ በፊት እንዳየነው ቀጥተኛ የሆነ ዝምድና ቢሆን ነበር 2ን ለ20 አካፍላለሁ 8ን ይሄንን መብዬ በተለዋዋጭ ተክቼ እሰራና ክሪስ ክሮስ አድርገን ማግኘት እንችላለን ማለት ነው። ነገር ግን አሁን ያላቸው ዝምድና ምን አይነት ዝምድና ነው? ኢርቱ ወደረኝነት ነው። ስለዚህ ኢርቱ ወደረኝነት ላይ ደግሞ ያንን አሰራር አንሰራም ማለት ነው። መጣኙን በማግኘት ቀመሩን በማግኘት ይህን ጥያቄ መስራት እንችላለን ማለት ነው። እሺ መጀመሪያ የምንፈልገው መጣኙ ነው። መጣኝ ጠ እኩል ይሆናል ቀ ሲባዛ በሸ። ቅድም ነግሬያቸዋለሁ እዚህ ጋር ቀ እኩል ይሆናል ጠ ሲካፈል ለሸ ከሆነ ጠ እኩል ይሆናል ቀ ሲባዛ በሸ መጣኙን የምናገኝበት ቀመር ነው። ስለዚህ መጣኝ ጠ እኩል ይሆናል ቀ ሲባዛ በሸ ብለን እናስቀምጥና ሁለት ሰዎች ስራውን የሰሩት በስንት ቀናት ነው? በ20 ቀን ነው። ስለዚህ የሸ ዋጋ 2 ነው፣ የቀ ዋጋ ደግሞ 20 ነው። አባዛዋለሁ ማለት ነው 2 ሲባዛ በ20። ስለዚህ ስንት አገኘው ማለት ነው? 40። መጣኙ 40 ነው ማለት ነው። መጣኙን ካገኘን በኋላ ወደ ቀመር ነው የምቀይረው። ቀ እኩል ይሆናል ጠ ሲካፈል ለሸ። ይችን ቀመር ወስድና ጣችንን እዚህ ስላገኘን ቀ እኩል ይሆናል 40 ሲካፈል ለሸ የሚል እናገኛለን ማለት ነው። ይሄ አሁን ለተሰጠን ጥያቄ ቀመራችን ነው ማለት ነው። በጣም ጥሩ። ስለዚህ አሁን የሸ ዋጋ ስንት ሲሆን? 8 ሲሆን የሰዎቹ ብዛት 8 ሲሆን ምን ያህል ቀናት ይፈጅባቸዋል ነው። ስለዚህ እዚህ ጋር መጣና ቀ እኩል ይሆናል 40 ሲካፈል ሸ 8 ተሰጧቸዋል። ለ8 አካፍሉታላችሁ። ውጤቱ ስንት ነው? 5። 40 ለ8 ስናካፍለው 5 ይሆናል ማለት ነው። ያ ማለት ምን ማለት ነው? ሁለት ሰዎች አንድን ስራ ለመስራት 20 ቀን የሚፈጅባቸው ከሆነ 8 ሰዎች ደግሞ ያንኑ ስራ በምን ያህል ቀን ይጨርሱታል ማለት ነው? በ5 ቀን ይጨርሱታል ማለት ነው። ስለዚህ ይህን መደምደሚያውን እንጽፋለን። ስለዚህ 8 ሰዎች ስራውን በ5 ቀን ይጨርሱታል። በ5 ቀን ይጨርሱታል ማለት ነው። ስለዚህ አሁን እንደዚህ አይነት ጥያቄዎችን ሲሰሩ መጀመሪያ የትኛውን ወደረኝነት ትጠቀማለሁ? ቀጥተኛውን እንጠቀማለን ወይስ ደግሞ ቀጥተኛ ያለው ነው ርቱን እንጠቀማለን የርቱ ወደረኝነትን እንጠቀማለን የሚለውን ማሰብ ይጠይቃል ማለት ነው። ስለዚህ ሌላ ምሳሌ ደግሞ እንጨምራለን። ሁለተኛ ምሳሌ 2 የሚከተለውን ባዶ ቦታ ሙሉ የቀ እና የሸ የቀና ሸ ዝምድናቸውን ተናገሩ። ሰንጠረዡን በስርዓተ ውቅር ላይ አመልክቱ። ሸ ቀ ሺ እንደዚህ ነው የሰጧችሁ። 1 ሲሆን 60 ነው። 2 ሲሆን 30 3 4 5 6
እና እስቲ 10 እንሞክራለን። ጥሩ። አሁን ምንድነው የተሰጠን ጥያቄ? የሚከተለውን ባዶ ቦታ ትሞላላችሁ። እዚህ ጋር ያለውን ባዶ ቦታ ዝምድናውን አይተን ቀመር ፈልገን እነዚህ ባዶ ቦታዎች እንሞላለን። በዛውም ዝምድናውን እንናገራለን ማለት ነው። ቀና ሸ ምን አይነት ዝምድና ነው ያላቸው የሚለውን እናያለን። ይሄን ካየን በኋላ ሰንጠረዡን በስርዓተ ውቅር ላይ እናመለክታለን ማለት ነው። እና የርዕቱ ወደረኛ ጊዜ ስርዓተ ውቅር ላይ ስናመለክት ነጥቦቹ በቀጥታ መስመር ላይ ነበር ያለፉት፣ ወይም ደግሞ ነጥቦቹን ስናገናኛቸው ቀጥታ የሆነ መስመር ነበር የሚሰጠን። አሁን ምን ይሰጠናል የሚለውም በዛው እናያለን ማለት ነው፣ የርዕቱ ወደረኝነት ላይ። ጥሩ። ስለዚህ አሁን ሸ 1 2 3 4 5 እያለን ሄደው ምን እያደረገን ሄደው እየጨመረልን ሄደው ማለት ነው። የቀ ዋጋስ 60 ብሎ ስንት አለ? 30። ስለዚህ እየቀነሰን ሄደው ማለት ነው። አንዱ ሲጨምር አንዱ ከቀነሰ ምን አይነት ዝምድና አላቸው ብያቸዋለሁ ከዚህ በፊት። አሁን ከዚህ በፊት ባለው ትርጓሜ ኢርቱ ወደረኝነት አላቸው ማለት ነው። ኢርቱ ወደረኝነት። ስለዚህ ኢርቱ ወደረኝነት ላይ ለመስራት ባዶ ቦታውን ለመስራት መጀመሪያ ቀመሩ ያስፈልገኛል። ስለዚህ መጣኙን እንፈልጋለን ማለት ነው። መጣኙን መጀመሪያ መፈለግ። መፍትሄ መጣኝ ጠ እኩል ይሆናል ቀ ሲባዛ በሸ ነው። ቅድም በሰራሁት ምሳሌ ይህን ስላየን ማለት ነው። እዚህ ጋር ቀያችን ስንት ነው? 60 ሲሆን የሸ ዋጋ 1 ነው። ስለዚህ እሱን አባዛዋለሁ ማለት ነው። 60 ሲባዛ በ1 ውጤቱ ስንት ይሆናል? 60 ይሰጠናል። 60 አግኝቻለሁ። እዚህ መጣችሁ ብትሰሩት 30ን በሁለት ብታባዙት 60 ነው የሚሰጣችሁ። ያው ተመሳሳይ ነው የሚሰጠን ማለት ነው። ኢርቱ ወደረኝነትን የሚያሟላ ከሆነ ሰንጠረዡ። ስለዚህ ቀ ሲባዛ በሸ 60 ሲባዛ በ1 60 አግኝቻለሁ። ቀመሩስ ምን ይሆናል? ቀ እኩል ይሆናል ጠ ሲካፈል ለሸ ቀመራችን ነው። አሁን የጠን ዋጋ አግኝቼዋለሁ። ስንት ነው ያገኘነው? 60 አግኝተናል። ሲካፈል ለሸ ይሆናል ማለት ነው። እና ቀ እኩል ይሆናል 60 ሲካፈል ለሸ፣ ይሄ ቀመራችን ይሆናል ማለት ነው። አሁን ይሄን ቀመር በማየት እዚህ ጋር ያሉትን ቦታዎች ማሟላት እንችላለን ማለት ነው። በጣም ጥሩ። ስለዚህ አሁን 60 ሸኛ፣ አሁን የሸ ዋጋ ስንት ሲሆን? 3 ሲሆን ሸ እኩል ይሆናል 3 በሚሆንበት ሰዓት ቀ እኩል ይሆናል 60 ሲካፈል ለ3 ይሆንልናል ማለት ነው። እና 60 ለ3 ስታካፍሉት ስንት ነው የምናገኘው? 20 እናገኛለን። ከዚህ እዚች ጋር መጥቼ 20 እሞላለሁ ማለት ነው። ሸ እኩል ይሆናል 4 ሲሆን ቀ እኩል ይሆናል 60 ሲካፈል ለ4 ነው የሚሰጠን። 60 ለ4 ስታካፍሉት 15 እናገኛለን። ስለዚህ እዚህ ጋር መጣና 15ን እሞላለሁ ማለት ነው። እንደዚሁ እያደረኩ 5ንም 6ንም 10ም እየተካው ሄዳለሁ ማለት ነው። እሺ እነሱን እንጨርሳለን። ሸ እኩል ይሆናል ስንት ሲሆን? 5 ሲሆን ሸ እኩል ይሆናል 6 ሲሆን እና ሸ እኩል ይሆናል 10 ሲሆን የነዚህን ዋጋ እየተካን እንሄዳለን። ቀ እኩል ይሆናል 60 ሲካፈል ለ5 ይሄ ስንት ነው? 12። ቀ እኩል ይሆናል 60 ሲካፈል ለ6 እዚህ ስንት እናገኛለን? 10። የመጨረሻው ቀ እኩል ይሆናል 60 ሲካፈል ለ10 ውጤቱ ስንት ይሆናል? 6 ይሆናል ማለት ነው። እና እነዚህ ሰንጠረዡ ላይ እናሟላለን ማለት ነው። እዚህ ጋር 12 10 እና 6። ስለዚህ አሁን ይህን ጥያቄ ለመስራት ምንድን ያደረግነው? መጀመሪያ መጣኙን የፈለኩት፣ ቀጥሎ ቀመር ነው ያገኘሁት። ከዛ በቀመሩ መሰረት በሸ ዋጋ እየተካው ይኸው እዚህ ጋር ያሉትን ነገሮች ሰርቼ አሟልቻለሁ ማለት ነው። አሁን ቀጥሎ ምንድነው የምናደርገው? እዚህ ጋር ያገኘነውን ውጤት በስርዓተ ውቅር ላይ ማመልከት ይሆናል ማለት ነው። በስርዓተ ውቅር ላይ እናመለክተዋለን። ከዛ ግራፍ ምን ይመስላል የሚለውን እናያለን። እዚህ ጋር የሸ ውቅርና የቀ ውቅር በቂ በሆነ መንገድ አንዴ ላስታውሰው። ሸ ቀ እሺ 1 ሲሆን 60 ነበር፣ 2 ሲሆን 30፣ 3 20 ያገኘሁት፣ 4 15፣ 5 12፣ 6 10 እና የመጨረሻው 10 ሲሆን ደግሞ 6 ነው እዚህ ጋር ያገኛል። ስለዚህ አሁን ለዚህ በቂ የሆነ ቦታ ታዘጋጁና የሸ ውቅርንና የቀ ውቅርን ስርዓተ ውቅሩን
አስቀምጣለሁ ማለት ነው። አሁን በሸ በኩል ስንት ነው ያሉት? 1 2 3 እያለ ስለሄደ 10 ቦታ በከፋፍለው ችግር የለውም ማለት ነው። ስለዚህ እዚህ ጋር መጣችሁ 1 2 እኩል እየከፋፈላችሁ ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት እኩል መሆን መቻል አለበት። አለበዛ ግራፉ ትክክለኛውን መልክ አይዝልንም ማለት ነው። እዚህ 1 2 3 4 5 6 7 8 9 10 ቀጥሎስ ያለው እዚህ ጋር እንደምታዩት 60 አለ እና በ10 በ10 እሄዳለሁ ማለት ነው። ይሄን በ10 በ10 ከፋፍለዋለሁ። 10 20 30 40 50 60 70 ጥሩ 10 20 30 40 50 60 70 እያለ ይሄዳል። ይሄ ቀ ነው። ይሄኛው ውቅራችን ደግሞ ሸ ነው። እና ይሄን በስንት ነው የከፋፈልኩት? በአንድ 1 2 3 4 5 6 7 8 9 እና 10። አሁን ነጥቦቹን እዚህ ላይ ያመለክታለሁ ማለት ነው። አንድ ሲሆን ሸ ስንት ነው? ቀ 60 ነው። ስለዚህ 1 60 የቱ ጋር ያለው? ይሄው በዚች በኩል ቀጥ አድርጌ ወስዳትና 60 ላይ እዚች ጋር ትሆናለች ማለት ነው። ነጥቧ ይሄንን ነው የሚያመለክተኝ። 2 በሚሆንበት ሰዓት 30 ነው። ስለዚህ 2 ሲሆን 30 ይሄው በዚህ ቀጥ አድርጌ ወስድና በ30 ትይዩ ነጥቧን እዚህ ያመለክታለሁ ማለት ነው። 3 ሲሆን 20 ነው። 3 ሲሆን 20 ይሄው በዚህ በኩል ቀጥ አድርጌ ወስጄ እንደምታዩት እዚህ ጋር ያለችው እቺ ነጥብ ነች ማለት ነው። 4 ሲሆን 15 ይሄው በ10 እና በ20 መካከል ነው የሚገኘው። ስለዚህ እዚች ጋር ይሆናል ማለት ነው። 5 ሲሆን 12 ነው። ትንሽ እየወረድ ብለን እዚች አካባቢ ትሆናለች ማለት ነው። እዚህ በ10 እና በ20 መካከል ያለው ትንሽ እየወረድ ማለት ነው። 6 ሲሆንስ 10 በ10 ትክክል እመጣለሁ። ዝቅ እያለ ነው ነጥቡ ማለት ነው። ነጥቦቹ እንደምታዩት ዝቅ እያለ ወደ ሸ ውቅር እየተጠጋ ነው የሚሄደው ማለት ነው። ይሄ የቀ ውቅር ነው። እዚህ ጋር ሸ ውቅር በሉበት። መጨረሻ ላይ ስንት ሲሆን 10 ሲሆን ደግሞ 10 ሲሆን ስንት ነበር ያገኘነው? 6 ማለት እዚች ጋር ወረድ ትላለች። ስለዚህ እዚህ መሀል አካባቢ ነው ያለው። እዚህ ጋር አገኛለሁ ማለት ነው። እና እንዲህ እያለ አሁን በጨመርኩት ቁጥር የሸን ዋጋ በጨመርነው ቁጥር ለማን እየተጠጋው ነው የሚሄደው ማለት ነው። ለሸ ውቅር እየተጠጋን እንሄዳለን ማለት ነው። እና ግራፉ ምን ይመስላል? እነዚህ ነጥቦች ብናገናኛቸው ቀጥታ መስመር ሳይሆን የሚሰጠን እንደዚህ ከርቭ እየሰራ ነው የሚሄደው ማለት ነው። ያው እንደምታዩት እንደዚህ እያደረገ ይሄዳል ማለት ነው። ይሄ መስመራችን ነው ማለት ነው። ስለዚህ የኢ-ርቱ ወደረኝነት ግራፉ ምን ይመስላል ማለት ነው? እንደዚህ እንደምታዩት ከርቭ እየሰራ ነው የሚሄደው ማለት ነው። ምንድን ነው የሚያመለክተን? የቀ ዋጋ ምን እያደረገ ሲሄድ እየቀነሰ በሄደ ቁጥር የሸ ደግሞ እየጨመረ ይሄዳል ማለት ነው። ስለዚህ አንዱ ለአንዱ ኢ-ርቱ ወደረኝነት ያለው መሆኑን ያሳየናል ማለት ነው። ሸና ቀ ቀጥተኛ ያልሆነ ግራፍ ያመለክተናል። ስለዚህ ይሄ የኢ-ርቱ ወደረኝነት ስርዓተ ውቅር ላይ ስናመለክተው ግራፉ ይሄንን ነው የሚመስለው ማለት ነው። እንዲህ አይነት ግራፍ ነው የሚሰጣቸው። በጣም ጥሩ። እስቲ አሁን አንድ ሶስተኛ ጥያቄ እንውሰድና አብረን እንሰራዋለን። ምሳሌ 3 ቀ እና ሸ ኢ-ርቱ ወደረኛ ናቸው። ሸ እኩል ይሆናል 4 ሲሆን የወደረኝነት መጣኙ ደግሞ ጠ እኩል ይሆናል 80 ነው። ይህንን የሚያሟላ አራት ጥንድ ቁጥሮችን
ቁጥሮችን ፈልጉ። ጥሩ። እስቲ ይሄን ጥያቄ 2 ደቂቃ ልስጣችሁና በየቤታችሁ ሆናችሁ ሞክራችሁ ትጠብቁኛላችሁ። ተመልሰን እንገናኛለን። በጣም ጥሩ። እስቲ አብረን እንስራው ይሄን ጥያቄ። ቀና ሸ ምን አይነት ዝምድና እንዳላችሁ ተነግሮናል። ቀና ሸ ኢርቱ ወደረኝነት ነው ያላቸው እና የሸ ዋጋ 4 በሚሆንበት ሰዓት መጣኙ ደግሞ ስንት ነው የተሰጠን? 80 ተሰጥቶናል። ስለዚህ ኢርቱ ወደረኛ ከሆነ መፍትሄያችን ምንድነው የሚሆነው? ቀ እኩል ይሆናል ጠ ሲካፈል ለሸ የሚል ቀመር እንዳለን አይተናል መጀመሪያ ላይ። ስለዚህ ይሄን ቀመር ታስቀምጡና የተሰጠንን እዚህ ውስጥ እናስገባለን ማለት ነው። እና ቀ እኩል ይሆናል ጠ ስንት ነው የተሰጠን? 80 ሸኛ 80 ሲካፈል ለሸ ይሄንን ይይዛለሁ። አሁን አንድ ሰንጠረዥ አዘጋጃለሁ ማለት ነው። ሸ እና ቀ የሸ ዋጋ መጀመሪያ ስንት ነው የተሰጠን? 4 በሚሆንበት ሰዓት እዚህ ጋር ታስገባላችሁ ማለት ነው። ስለዚህ ሸ እኩል ይሆናል 4 ሲሆን ቀ እኩል ይሆናል 80 ሲካፈል ለ4 ብላችሁ ታስቀምጣላችሁ። የዚህ ውጤት ስንት ይሆናል? 20 ነው የሚሆነው። ስለዚህ እዚህ ጋር 20 አስገባለሁ ማለት ነው። የሸ ዋጋ ስንት ሲሆን ቀጣይ ሊካፈልልን የሚችለውን አይነት ቁጥር መውሰድ ትችላላችሁ ከፈለጋችሁ፣ ወይም ደግሞ በነጥብም ቢመጣ ችግር የለውም። እና ሸ 4 ሲሆን አንድ ቁጥር እዚህ ጋር ላስገባላችሁና ሌላውን እናንተ በየቤታችሁ ሆናችሁ ትጨርሱታላችሁ ማለት ነው። ለምሳሌ 80 ለስንት ሊካፈልልን ይችላል? ለ4 ብያለሁ እዚህ ጋር ለ5 ሊካፈልልን ይችላል። ስለዚህ ሸ 5 ሲሆን ደግሞ ቀ ምን ይሆናል የሚለውን መስራት እንችላለን ማለት ነው። ሸ እኩል ይሆናል 5 ሲሆን ቀ እኩል ይሆናል 80 ሲካፈል ለ5 የዚህ ውጤት ስንት ይሆናል? 16 እናገኛለን። ስለዚህ እዚህ ጋር መጥቼ 16ን አስቀምጣለሁ ማለት ነው። አሁን ስንት ጥንድ የሆነ ቁጥር አስቀመጥኩላችሁ እኔ? 2 4 እና ስንት 20 5 እና ስንት 16። እንደዚህ ያደረጋችሁ እቤት ሌሎች ቁጥሮችን እየተካችሁ ጥንድ የሆኑ ቁጥሮችን ማስቀመጥ ትችላላችሁ ማለት ነው። ስንት ነው የተባላችሁት? 4 ጥንድ ቁጥሮችን እዚህ ጋር ታስቀምጣላችሁ ማለት ነው። በጣም ጥሩ። በዛሬው ክፍለ ጊዜያችን ምንድን ያየነው? ኢርቱ ወደረኝነትን አይተናል። የኢርቱ ወደረኝነት ትርጓሜውን አይተናል። አንድ ቀና ሸ ኢርቱ ወደረኛ ናቸው የምንለው መቼ ነው? አንድ ቁጥር ጠ ሲኖረንና ቀ እኩል ይሆናል ጠ ሲካፈል ለሸ ሲሟላ ብቻ ነው ማለት ነው። እና ይሄንን የቃላት ፕሮብሌሞችን እንዴት መስራት እንደምንችል ቅድም አሳይቻችኋለሁ።
እንደዚህ አይነት ሰንጠረዥ ሲሰጣችሁ ደግሞ የዝምድናቸው ምን ይመስላል በግራፍ ላይ ስናመለክተው በስርዓተ ውቅር ላይ ስናመለክተው ርቱ ወደረኝነት ከርብ እየሰራ የሚሄድ የግራፍ አይነት ነው ማለት ነው። ቅድም ባሳየዋችሁ መሰረት በቀጣይ ክፍለ ጊዜ እንገናኛለን። እስከዛው ድረስ ሰላም ነው።